አርሰናል የፊታችን እሁድ ምሽት 1:30 ሲል ቼልሲን በፍላይ ኤምሬትስ ስቴዲየም የሚገጥም ይሆናል። በጨዋታው ላይ ምን ልንመለከት እንችላለን፣ እንዲሁም ደግሞ በጨዋታው ላይ እነማን ሊሰለፉ ይችላሉ የሚለውን ጉዳይ የተመለከተ ቅድመ ጨዋታ ትንታኔ ነው እንግዲህ በዚህ ፕሮግራም ይዤላችሁ መጣሁት። እስከ መጨረሻው ድረስ እንደተከታተሉ ላይክና ሰብስክራይብ እንታደርጉ ስለበትና እንጠይቃችኋለን። እንደማትሰፍሩን እናምናለን። በቀጥታ ወደ ጨዋታው እናምራ። እንግዲህ አርሰናል ከቼልሲ በተለይም የለንደን ደርቢ ጨዋታ በዓለም ላይ በጉጉት ከሚጠበቁ ጨዋታዎች መካከል አንዱ እንደሆነ ይታወቃል። በተለይም አሁን ላይ አርሰናል ለዋንጫ ፉክክሩ እንዲሁም ደግሞ ቼልሲ ለቶፕ 4 ለቻምፒዮንስ ሊግ ለማለፍ የሚያደርጉት ጨዋታ እንደመሆኑ መጠን በሁለቱም ደጋፊዎች ዘንድ እጅግ በጣም የሚጠበቅ ጨዋታ እንደሆነ ይታወቃል። በተለይም በሚኬል አርቴታ የሚመሩት አርሰናሎች ይህንን ጨዋታ በግዴታ የማሸነፍ ግዴታ አለባቸው ይህን ጨዋታ። ምክንያቱም ደግሞ ይህን ጨዋታ የሚሸነፉ ከሆነ ሙሉ ለሙሉ ማለት በሚቻል ሁኔታ ፕሬሩ በአርሰናል ላይ ይሆናል። አንድ ጨዋታ እየቀረው ማንቸስተር ሲቲ ከአርሰናል እጅግ በጣም የነጥብ ልዩነቱ በጣም ይቀርባል። በኦልሞስት በአንድ ነጥብ ነው። ከዛም በኋላ ደግሞ አንድ ጨዋታ እየቀረው ማለት ነው ማንቸስተር ሲቲ የነጥብ ልዩነቱ የሚሆነው። ስለዚህም አርሰናል ይህንን ጨዋታ በግዴታና በግዴታ መልኩ ማሸነፍ ግዴታ ይሆንበታል ማለት ነው። በሜዳው እንደማድረጉ መጠን ይህን ጨዋታ በአርሰናል ሞር ፌቨራይዝ ነው ይህን ጨዋታ ለማሸነፍ። ነገር ግን ቼልሲ የሚዋዝ አይደለም፣ በተለይም ደርቢ እንደመሆኑ መጠን እንዲሁም ደግሞ ቼልሲ ይህንን ጨዋታ ማሸነፍ ከፍተኛ ፍላጎት በመኖሩ ወይም ደግሞ ማሸነፍ ስለሚፈልግ ይህንን ጨዋታ ኦልሞስት ይህንን ቢያሸንፍ ከቶፕ ፎር የሚወጣበት የማይወጣበት ያለ ዝም ብሎ ጨዋታ ቢሆን ኦኬ ይባላል። ነገር ግን ቼልሲ በቶፕ ፎር ለሚቀጥሉ ዓመት ወይም በቻምፒዮንስ ሊግ ለመሳተፍ ይህን ጨዋታ ስለሚያስፈልገው የዋዛ ይሆናል ተብሎ አይጠበቅም። ቼልሲ ለአርሰናል ያው 62% ነው የማሸነፍ እድል ያለው እየተባለ የሚገኘው አርሰናል 17% ደግሞ ቼልሲ፣ የቀረው ፐርሰንቶች ደግሞ ለድሮ ነው ወይም ደግሞ ለአቻ ነው እንግዲህ የተሰጠው። አርሰናል ተከታታይ ጨዋታዎችን እያሸነፋቸው የወጣ ቲም ነው። በተለይም አሁን ላይ ሞር ከቶተናም ጨዋታ በኋላ በተለይ በሚኬል አርቴታ ቡድን በአርሰናል በኩል እጅግ በጣም መነቃቃት እንደተፈጠረ ነው የተገለጸ የሚገኘው። ቪክቶሪ ኮሬስ እና ኤቤሪቼዝ የሁለት ጎል አስቆጥረው አርሰናል ቶተናም አራት ካሸነፈ በኋላ በቡድኑ ውስጥ ያለው መንፈስ እንዲሁም ደግሞ በአሰልጣኙ ደረጃ በተለይ በሜንታሊቲ ደረጃ በጣም ለውጥ እንደመጣና ሞር ሜንታሊቲያቸው እጅግ በጣም አፕዴት እንደሆነ በተለይም ከብሬንትፎርድ አቻ ጨዋታ በኋላ ሜንታሊቲያቸው ተሰብሮ ነበር። ያው እንደሚታወቀው በዛ ምክንያት ከቮልቭስ ጋር በነበረው ጨዋታም 2 አቻ ተለያይተናል። ከዛ ጨዋታ በኋላ በጣም በመልበሻ ቤት ውስጥ ራሱ መረጋጋት እንደሌለ እንዲሁም ደግሞ ሚኬል አርቴታ በጣም ጭንቀት ውስጥ እንዳለ ተጫዋቾቹ በተመሳሳይ በጣም ጭንቀት ውስጥ እንደነበሩ ነው ሲገለጽ የነበረው። ነገር ግን የቶተናም ጨዋታ ሙሉ ለሙሉ ታሪክ እንደቀየረና የሚኬል አርቴታ ያጫወት ዘይቤን የሚኬል አርቴታ ሜንታሊቲ የተጫዋቾቹን ሜንታሊቲ በሚገባ የቀየረ ጨዋታ ነው እየተባለ ይገኛል። በተለይም ደርቢ እንደመሆናችን በጣም አስፈላጊ ሰዓት ላይ 4 ጎል አግብተን ማሸነፋችን እጅግ በጣም ለቡድኑ መነቃቃት እንደተፈጠረለት እንዲሁም ደግሞ እነ ኤቤሪቼዝ በተከታታይ ጨዋታዎች ጎልን ሳያስቆጥሩ የነበሩት ተጫዋቾች ጎልን አስቆጥሯል። በተመሳሳይም ቪክቶሪ ኮሬስ በአንድ ጨዋታ 2 ጎል አስቆጥሯል። እጅግ በጣም ምርጥ ኳሶችን ነው ደግሞ የተቆጠሩት ኳሶች። በተለይም ቪክቶሪ ኮሬስ ወደ ማስቆጠሩ መንገድ በትክክል የገባ ይመስላል። ከእንደገና ደግሞ ማርቲን ኦዴጋርድም ከጉዳት ተመልሷል በጨዋታው ላይ ከእንደገና አሲስት ማድረግ ችሏል ለቪክቶሪ ኮሬስ። ለመጀመሪያ ጊዜ ነው እንግዲህ ለቪክቶሪ ኮሬስ አሲስት ያደረገው። ስለዚህም ቡድኑን በሚገባ እንደቀየረው ይሄ ጨዋታ እየተገለጸ ይገኛል። ከሙሉ የጨዋታ የበላይነት ጋር ከሙሉ ጎል የበላይነት ጋር ከብዙ ነገር አንግል ስናየው ይህን ጨዋታ በሚገባ ዶሚኔት አድርገን ነበረ ያሸነፍነው። ከእንደገና ደግሞ ሚኬል አርቴታ ሞር ለማጥቃት የፈለገበት ጨዋታ ማጥቃት ምን ያህል ነጥብን እንደሚያሰጠን የተመለከተበት ጨዋታ ይመስላል። ለሚኬል አርቴታም ለቡድኑ ለተጫዋቾቹ እጅግ በጣም ጠቃሚ ጨዋታ ነበረ የቶተናም ጨዋታ። ስለዚህም እንግዲህ ከቼልሲ ጨዋታ ቀደም ብሎ ያገኘው ወሳኝ 3 ነጥብ ማለት እንችላለን። ቼልሲን ደግሞ ስንመለከት የባለፉትን ተከታታይ ጨዋታዎች አቻ ሲወጣ ነበር። በተለይም የሊድስ ዩናይትድን ጨዋታ 2 አቻ ወጣ 2-0 ሲሞራ ቆይቶ ከዛ ከኤልሲቲ ጋር ያው በኤፍ ኤ ካፕ ነው እሱ ብዙም አይቆጠርም። ከእንደገና ከበርንሌ ጋር ቼልሲ በሜዳው በርንሌን አስተናግዶ 1-0 ሲመራ ቆይቶ ቀይ ካርድ ከወጣበት በኋላ እንግዲህ ዌስሊ ፎፋና በአርሰናል ጨዋታ ላይ የማይሰለፍም እሱ ቀይ ካርድ ከወጣ በኋላ እንግዲህ ቼልሲ
አንድ ጎል ገብቶበት ባለቀ ሰዓት አንዳቻ ነበር የተለያዩ። ስለዚህም በሜንታሊቲ ደረጃ ላይ እንዲሁም ደግሞ በሊያም ሮዜኔር ቡድን ውስጥ እንዲሁም በአጠቃላይ አሰልጣኙ ሊያም ሮዜኔር እጅግ በጣም ጫና ውስጥ እንደገቡና ይሄ ተከታታይ ጨዋታ አሸንፎ ተከታታይ ጨዋታ አቻ ስትወጣ የሚሰማ ስሜት ያለን የሞረድ አንችልም እንዲ አቻ ምንወጣለን እንዲ የሚለው ስሜት አሁን ላይ እንደተፈጠረባቸው በሜንታሊቲ ደረጃ እየተቸገሩ እንደሆነ ነው የተገለጸ የሚገኘው። አሁን ላይ ፕሬሩ በቼልሲ ላይ ሆኗል። በተለይም በሊያም ሮዜኒየር ስር ማለት ነው። ተከታታይ ጨዋታ አቻ እየወጣ ይገኛል። ያውም ደግሞ እየመራ ነው አቻ የወጣው። ሁለቱንም ደግሞ በሜዳው ነው እንግዲህ እንደዚህ የተከሰተበት። ከሜዳ ውጭ ተጉዞ ደግሞ መሪውን አርሰናል በሚገጥምበት ሰዓት ላይ ሜንታሊቲ ላይ እንዴት እንደሚቸገር ከወዲሁ መገመት ይቻላል ማለት ነው። አርሰናል ደግሞ በአሪፍ አቋም ላይ ነው የሚገኘው። በተለይም የቶተናምን ጨዋታ ከሜዳ ውጭ ተጉዞ 4 ጎል አስገብቶ ያም ደግሞ በአዲስ አሰልጣኝ እጅግ በጣም ፈታኝ እንደሆነ ይታወቃል። በተለይም እንደነ ማንቸስተር ዩናይትድ እንዲሁም ደግሞ ሌሎች ቼልሲም ጨምሮ ምን ያህል ከባድ እንደሆነ በአዲስ አሰልጣኝ ጋር ስትጫወት ከባድ እንደሆነ ተመልክተናል። ያው በማንቸስተር ዩናይትድ ተሸንፈን እንደገና ደግሞ ከቼልሲ ጋር እጅግ በጣም ቸግረን ነበረው ላይ የኤፍ ኤ ካፕ ጨዋታዎችን ስናሸንፍ የነበረው። ስለዚህም ቶተናም በአዲስ አሰልጣኝ መጥቶ ራሱ እንዴት ዶሚኔት አድርገን እንዳሸነፈ መመልከት እንችላለን። በሊያም ሮዜኒየር ስር ደግሞ ልዩ የሆነውን ቼልሲ በተለይም አሁን ላይ መጥፎ አቋም እያሳየ ይገኛል እንጂ በጣም አሪፍ የሆነውን ቼልሲን የምንገጥም ይሆናል። አርሰናል ለዚህም ዝግጁ ይመስላል። በተለይም በተከታታይ ጨዋታዎች እንግዲህ ነጥብ ሲጥል ነበረ። ከዛም በኋላ አሁን ላይ ነጥብ ወደ ማግኘት ተመልሷል። ሜንታሊቲው ላይ ችግር እንደሌለበት በቶተናም ጨዋታ ተመልክተናል። ስለዚህም ይህን ጨዋታ በቀላሉ ያሸንፋል የሚል ግምት ከወዲሁ የተሰጠ ይገኛል። ያለፉትን የቼልሲና የአርሰናልን ግጥሚያዎች ስንመለከት በኤፍ ኤ ካፕ አርሰናል ከቼልሲ ባደረጉት ጨዋታ በቼልሲ ሜዳ መጀመሪያ ዙር ጨዋታው ማለት ነው 3-2 በሆነ ውጤት ነበር አርሰናል ያሸነፈው። ከዛ ሁለተኛውን ዙር ጨዋታ በኤምሬትስ ስቴዲየም 1-0 በካቨርትስ ጎል ነበር ማሸነፍ የቻለው። በ2025 ደግሞ ስንመለከት የዛሬ ዓመት አቻ በቼልሲ ሜዳ ሲለያዩ በአርሰናል ሜዳ ደግሞ 1-0 ነበረ አርሰናል ማሸነፍ የቻለው። እጅግ በጣም በተከታታይ ጨዋታዎች እያሸነፍናቸው እንገኛለን። እንዲሁም ደግሞ ሙሉ ለሙሉ ዶሚኔት አድርገናቸዋል ብለን ልናነሳ እንችላለን። ለተከታታይ ዓመታት ስናሸነፍ ነበረ 5-0፣ 3-1፣ 1-0፣ 4-0፣ 4-2 እንደዚህ ነበር ስናሸነፍ የነበረው እስከ 22 የውድድር ዓመት ማለት ነው። እስከ 22 የውድድር ዘመን ድረስ እነዚህ ነበር ስናሸንፍ የነበረው። ሙሉ ለሙሉ ዶሚኔት አድርገናቸው በብልጫ ነው እንግዲህ እስካሁን ድረስ እያሸነፍናቸው የምንገኘው። ሽንፈትን አላስተናገድንም። ከ22 ጀምሮ እስካሁን ድረስ አቻ ነው እንጂ እስካሁን ድረስ ሽንፈትን አላስተናገድንም። እያሸነፍናቸው አቻ እየወጣን ነበር የመጣ ነው። እንግዲህ አሁንም ይሄ ነገር ይቀጥላል የሚል እምነት አለን። በሜዳችን እንደመሆኑ ደግሞ ይህን ጨዋታ የማሸነፍ ከፍተኛ እድሉ አለን ብዬ አስባለሁ። ግምታዊ አሰላለፍ እንመልከት። በዚህ ጨዋታ ላይ አርሰናል በቶተናም ጨዋታ ላይ ያሳየውን ድንቅ ብቃት ይደግማል። ከእንደገና አሰላለፉንም ይደግሟል ተብሎ ይጠበቃል። ትንሽ ብቻ የሆኑ ነገሮች ሊቀየሩ ይችላሉ። ያው እንደተጠበቀው ዴቪድ ራያ ግብ ጠባቂ በኩል ከዛ በኋላ በተከላካይ ስፍራ ደግሞ ጋብሪኤልና ሳሊባ ይጣመራሉ። ከዛ ቲምበርና ካላፊዮሪ ሊጣመሩ ይችላሉ። እንግዲህ ቲምበር በቀኝ በግራ ካላፊዮሪ አላም ሂንካፔ ሊሰለፍ ይችላል። ወደ መሀል ሜዳ ስንሄድ ደግሞ ዙቢሜንዲ፣ ኤዜ እና ራይስ ሊሰለፉ ይችላሉ የሚል እምነት አለ። በተለይም ኤዜ ባለፈውን ጨዋታ ምርጥ ብቃቱን ስላሳየን በዚህን ጨዋታ ይሰለፋል ተብሎ ይጠበቃል። ወደ ጋር ደግሞ ተቀይሮ የሚገባበት እድል እጅግ በጣም ሰፊ ነው ልንል እንችላለን። ቡካዮ ሳካና ትሮሳርድ በቀኝና በግራ፣ ቪክተር ኮሬሽ ደግሞ በ9 ቁጥር ቦታ ላይ ሊሰለፉ ይችላሉ። ትንሽ የሚያጠራጥረው ነገር የትሮሳርድ በማርቲኔሊ ሊተካ ይችላል። ያው በጣም የሚሆንበት እድል እጅግ በጣም አነስተኛ ነው። ከእንደገና ደግሞ ኤቨርቺ ኤዜ በኦዴጋርድ ሊተካ ይችላል። ሂንካፔ በካላፊዮሪ ሊተካ ይችላል። እነዚህ 3 ተጫዋቾች ናቸው እንጂ ሌላዎቹ ብዙም ይቀየራሉ ተብሎ አይጠበቅም። ነገር ግን ሞስት ፕሮባብሊ ኤዜ፣ ሂንካፔ፣ ትሮሳርድ ይሰለፋሉ ተብሎ ይጠበቃል። የባለፈውን ጨዋታ አሰላለፍ የቶተንሃምን ጨዋታ አሰላለፍ ማለት ነው በሚገባ ተገብሯል። ከእንደገና ይጠቀማል ተብሎ ይጠበቃል በሚኬል አርቴታ ዘንድ። እናንተስ ማን ቢሰለፍ ይሻላል ብላችሁ ታስባላችሁ? በኮሜንት ላይ አሳውቁኝ። ለዛሬ ያዝላችሁ ፕሮግራም ይህን ይመስል ነበር። እስከ መጨረሻው ድረስ ተከታተላችሁ ላይክና ሰብስክራይብ ስለምታደርጉ እጅግ አድርገን እናመሰግናለን። ይህንን ጨዋታ አርሰናል 3-0 በሆነ ውጤት ያሸንፋል ብዬ አስባለሁ። የእናንተን ሀሳብ አስተያየት ደግሞ በኮሜንት ላይ አሳውቁኝ። እጅግ በጣም እናመሰግናለን እስከ መጨረሻው ድረስ ተከታተላችሁ።